በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ የጌታ ትንሣኤ በዳንስ ሰውን አሰምጣው ነበር። ከልባችን ነው የምንሰራው። ያዘና በቁርቁም ገጨኝ። አፄ ኃይለ ሥላሴ እንኳን የሳቁበት መድረክ ነው። ደንፎ ሊይዛችሁ ይችላል። ይሄ ልፊያ ምናምን አልወድም። ሚሊዮን ብትከፍሉኝ አልቆረጥም። ሮፍናን ምን ሮፍናን የሚባል ሙሽራ የዛን ያህል ክብር የለው። ሷንሳይ እናቴ ነው ትዝ የምትለኝ። አሃሃ ፍቅርዬ ለብሳለች አጠገቧ እንዳትሄዱ ይላሉ። ከነ ፍቅር ወዲያስ ከነ ሶሌ ወዲያ ያራዳንሽ ማን ወደዳችሁ ተመልካቾቻችን እንግዶቻችን እንኳን በደህና መጣችሁ። እንኳን ለትንሣኤ በሰላም አደረሳችሁ። ያው እንግዲህ ፕሮግራማችን እናንተ ያላችሁ እኛ እንደው አንጀምረውምና በመልካም ምኞት መልእክቶቻችሁ እንግዲህ እንክፈተው። ያው ከሴት ይጀምራል። እሺ ያው ጋሽ ጸሌ የሴት ልጅ ክብር ላይ ያለህን አቋም አውቃለሁ። እቴ ፍቅርተ እንግዲህ እስቲ እንኳን አደረሰችሁ መልእክትሽን በቅድሚያ እንኳን ለዚህ ለተቀደሰች ለሰላም አደረሰን ሁላችንንም። አሜን። በተረፈ ለመላው ክርስቲያን እምነት ተከታዮች የተዋህዶ ልጆች እንኳን ለዚህ ለትንሣኤ በዓል በሰላም አደረሳችሁ። ለዓመቱ ደግሞ ሰላም ያድርሰን። አሜን። በዓለም ሁሉ ላይ ላላችሁት፣ በሩቅ ላላችሁት፣ በቅርብ ላላችሁት ሁሉ እግዚአብሔር ይችን ቀን ባርኮ አድርሶናል። አሁንም ደግሞ በሰላም ያድርሰን። ለሚቀጥለው መልካም በዓል ይሁንልን። እንወዳችኋለን። አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በሀገር ውስጥም በውጭም የምትገኙ የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። አሜን። እናመሰግናለን። እንግዲህ በሀገሬ ቴሌቪዥን ስለተገኛችሁ የትንሣኤ በዓልን አብራችሁን ስለምታሳልፉ እኛም በጣም ደስ ብሎናል። እንደዚህ አንጋፋ የሆኑ በእናንተ ደረጃ ያሉ ሰዎችን ማግኘት ቀላል አይደለም። አክብራችሁን ስለመጣችሁ እኛም በድጋሚ ነው የምናመሰግነው። 50 ዓመት በላይ ጋሽም ወደዛው ገደማ አይደል? በትንሽ ነው የምንበላለን። እንደው ሚስጥሩ ምንድነው እንደዚህ ጥንካሬሽ? እንግዲህ አንቺ ፈልገሽውም አይደለም ተምረሽውም አይደለም። ይሄ የሚሰጥሽ ከእግዚአብሔር ነው። ስትፈጠሪ ገና ማለት ነው። ባንቺ ምሳሌ ልውሰድ። ስራሽ ይሄ ነው ብሎ ወስኖልሻል ፈጣሪ እና ከዛ ውጭ ወዴትም አትሄጂም። አንዴ ተወስኗልና እና የምትኖሪበትን የምትተዳደሪበትን ህይወት እግዚአብሔር ነው የሚፈቅደው። እሱ ካልፈቀደ ምንም የሚሆን ነገር የለም። ይሄ የራሴ የኔ እምነት ነው እና እኔ እግዚአብሔር ኃይል ሆኖኝ ጉልበት ሆኖኝ ሙያዬንም ደግሞ በጥሩ ሁኔታ እንድሰራ አድርጎኝ አጠንክሮኝ እዚህ ያደረሰኝ እግዚአብሔር ነውና እግዚአብሔርን በጣም አመሰግናለሁ በእውነት። እና ይሄ እንደ መታደል ነው። አንድ ነገር ፈልገሽው አታገኙም። ለአንድ ዓላማ እቅድ ይኖርሻል። እኔ ሳድግ እንዲህ ነው የማረገው እንዲህ ነው የምሰራው ያለሽ ግን አንቺ ባልሽበት ሳይሆን እሱ በፈቀደበት ነው የሚያውልሽ። እና ለኔ ይሄን እንጀራ ብሎ ሰጠኝ። እግዚአብሔር ደግሞ ጨማምሮ የሰው ሞደዱንም በሙያውም ላይ እንድኖር አደረገኝ እና እግዚአብሔርን በጣም አመሰግናለሁ። እኔ ባንተ ውስጥ የማየው የ30 ዓመት 2-3 ሰዎችን ያለው አንድ ብቻ አይደለም። እና እንዴት ነው ያንተስ የጥንካሬ ምንጭ ምንድን ነው? አው ፍቅርተ እንዳለችው ነው። ምክንያቱም አንዳንድ ጊዜ ይታደሉታል እንጂ አይታገሉትም የሚባል ነገር አለ። ይሰጥሻል፣ እንግዲህ መኖሪያ ተብሎ ይሰጥሻል፣ ትመረጫለሽ። ሁሉ ቢጠራ የሚመጣው ግን ጥቂት ነው። ስለዚህ በእውነት በዚህ ሙያ ላይ ወደ 45 ዓመት አለኝ። ብሔራዊ ቲያትር ኢትዮጵያ ብሔራዊ ቲያትር
በዛ ውስጥ ትልቁ እኔ እድሜና ጤና የሚሰጥበት ምክንያት የማስበው ቅንነት ይመስለኛል። ቅን በሆንሽ ቁጥር የሚሰጡሽ ነገሮች አሉ እንጂ እኔ አሁን ከልጅነት እስከ ከሌን አይቼ ከሌ እንደዚህ አንዳንዱ የሚለው ነገር አለ። እኔ አንዱ ትልቁም የጠቀመኝ አዳሪ ትምህርት በማደጌ ከነጮች ጋር በመኖሬም የነሱ ተጽዕኖም አለ ይመስለኛል። ምክንያቱም ከልጅነታችን ጀምረን ነው ባህሪያችን እየተጠና የሰው እንደዚህ ነው የሚሆነው እንጂ ዶክተር ስላልኩኝ ዶክተር መሆንበት የለም። እና ብዙዎቹ አብሮ አደጎቼ ሲያዩኝ ይገረማሉ። ምክንያቱም በቃ እኔ ድምፃዊ ነው የምሆነው ወይም ደግሞ ውዝዋዜ ላይ ነው ወደፊትም ሆነው እያልኩ ነበር የማስበው እና የተመኘሁትንም ነው። ፋይሌም ሲታይ ያ ነው ወደ ብሔራዊ ቲያትር እንድቀጠርና እስካሁን እንድሰራበት ያደረገኝ ያ መሰለኝ። እና ትልቁ ቅንነቱ የበለጠ ውጤታማ ያደርግሻል ብዬ አስባለሁ። ይሄ ነው የሚመስለው። በሁለት አንጋፋ አርቲስቶች መካከል ነው እንግዲህ የምንገኘው። እውነት ለመናገር ቅድም እንደተናገርኩት ትልቅ አክብሮት አለ ለእናንተ። እንደው አርትንና በዓልን እናገናኝ። ምናልባት ጡረታ ከመውጣታችሁ በፊት በብሔራዊ ቲያትር በዓልን ሳትሉ ሁሉም ነገር ጥላችሁ ለሕዝቡ የቆማችሁ ነበራችሁ። እንደው እናስታውስ እስኪ ያንን ጊዜ። አዎ ምንድን ነው እንግዲህ እኛ በዓልን አናቅም። በዓል ማለት የኛ መድረክ ነው። ከመድረክ ጀርባ ከዛ ቀጥሎ መድረክ ላይ ነው እንጂ ቤታችን በዓል አክብረን አናቅም። ለፋሲካ፣ ለገና በቃ በአጠቃላይ ለበዓላት እኛ እዛ ነን፣ መድረክ ላይ ነን። ስለዚህ የበዓል አክብሮት በቤታችን ውስጥ አድርገን አናቅም። ምናልባት ጠዋት ከመውጣታችን በፊት ያው ጊዜውም ጥሩ ነበር፣ ወርቃማ ጊዜ ነው። ሁሉ ነገር ሙሉ ነው። በጉም ይታረዳል፣ ቅርጫውም ይገባል፣ ዶሮውም ይሰራል። ሁሉ ነገር የተስተካከለ ነው። ጠዋት እንግዲህ ጸዲቅ ይቆረሳል፣ ቤተሰብ ተሰብስቦ ቡና ይፈላል። ጠዋት ቁርሳችንን ቀምሰን እንለያያለን። ከዛ ውጪ ቤተሰቡ ይብላ ይጠጣ እንጂ እኛ ያለነው መድረክ ጀርባ ነን። ሰውን ለማዝናናት ነው ያን ጊዜ በቃ አለቀና ደግሞ አብዛኛውን እኛም ባላንስ የምናደርገው ወደዛው ነው፣ ወደ ሙያው ነው እንጂ የቤታችን ጉዳይ ብዙም አያሳስበንም። ምክንያቱም አንችልም፣ የተሰጠን ስለሆነ ሁልጊዜ ከህዝብ ጋር ነን። ያው ህዝቡን ለማስደሰት ተጠንቅቀን በደንብ አምረን እንዳሁን አይደለም። መድረክ ላይ አለባበሱ ይለያል። ከኦዲየንሱ የተለየ አለባበስ ነው የምንለብሰው። ሁሉ ነገራችን የተለየ ነው። ምክንያቱም ሙያው እንዳሁን እንደዚህ አልነበረም። በቲሸርት ወጥቶ ይዘፍናሉ። ዛሬ ሙዚቀኛ በቲሸርት ቆሞ ሙዚቃ ይሰራል። እንደዛ የሚባል ነገር የለም። እኛ ልክ እንደ ሙሽራ ነን። እኛ ልክ እንደ ሙሽራ ነው አለባበሳችን እና በጣም ተጠንቅቀን ነው ለሙያው ሙያውን አክብረን ነው። ዝግጅትም ደግሞ ቀደም ብለን ብዙ ደክመን ነው ለዛ ስራ የምንቀርበው። እንዲህ በቀላል አይደለም እና በጣም ደስ የሚል ጊዜ ነው ያሳለፍነው። ግን ከዛ በኋላ እዛው መድረካችን ላይ ስራችንን ከጨረስን በኋላ ህዝቡ ከወጣ በኋላ ተሰባስበን ሳለን አዳራሽ እንዝናናለን፣ እንጫወታለን። የተጣላ ሁሉ የዛን ሰዓት ነው የሚታረቀው። በምንድን ነው የሚጣላው? በሙያው ነው። እንዲህ አበላሽተሃል፣ ለምን እንዲህ ጋር ልክ አይደለህም ምናምን ተባብለ ብዙ ተፋጭተህበት ተጣልተህበት መድረክ ላይ ሲወጣ ግን ልዩ ነው። ምክንያቱም ከልባችን ነው የምንሰራው። ይሄ እንደዚህ አርቲፊሻል ነገር የለም። ደግሞ ብሔራዊ ቲያትር ጠንካራ ቤት ነው። በጣም በዲሲፕሊን ያኖረን። ሁላችንም በወጣትነት ነው የገባ ነው። ትንሾች ሆነን ነው እና በጣም ደስ የሚል ጊዜ ነበር ያሳለፍነው። እና ከዛ በኋላ ወጥተን ስንሳሳም ስንተቃቀፍ በቃ ያ ሁሉ ነገር ይረሳልና ደግሞ በጣም የፍቅር ቤት ነበር ቤቱ። በጣም የምንዋደድ የምንተሳሰብ ነበር እና ያኔ ብዙ ትዝታው በጣም በውስጤ ያለ ውስጤ ነው ያለው ሁልጊዜም እና አሰብ ባረኩት ቁጥር አይ ብሔራዊ ቲያትር አይ ጊዜ ላለሁ
ጊዜ ለኩሉ ይላሉ አባቶች። ጊዜዋን ተጫውተንባታል፣ ሰርተንባታል። እኔ አይቆጨኝም በእውነት ጥሩ ጊዜ ነው ያሳለፍነው። በአንተስ በኩል እንዴት ነበር የሚያልፈው? ወደ ብሔራዊ ቲያትር ስመጣ በዓሉን እንዴት ነበረ? አጫጭር ተውኔቶች አሉ። እኔ ያኔ ላጤ ነኝ፣ አላገባሁም። እንደ ልብ የሚኖርበት ነው። እንግዲህ በ100 ብር ደሞዝ ተቆራርጣ ወደ 73 ብር የምትደረስበት ነው። እንግዲህ እዚህ ካሜራማኖቹም እናንተም ወጣቶቹ ደንፉ ሊይዛችሁ ይችላል። እንግዲህ በእናንተ ቋንቋ ልትናደዱ ትችላላችሁ። በ100 ብር ተቆራርጣ 73 ብር ነው። ከዛ ሰው ወር ታደርሳለች እንዴ 30 ብር ቀላቢት ከፍለን ነው 30 ብር ቀላቢት ከፍለን ከሮብና ከአርብ በስተቀር ስጋ ነው፣ እንቁላል ነው። እንደናንተ የስንዴ ቅንጬ አይደለም የምንበላ። እንግዲህ ደንፉን ቀጥሉበት። ይሄ ቃለ መጠይቅ ግን በሰላም ቢከናወን እንግዲህ በኋላ እንዳታበላሹኝ እናንተ እና ደስ የሚል ነው። የደሞዙም ስራውም አጫጭር ተውኔቶች አሉ። በዛ አጫጭር እነሱ ሙዚቀኞች የባህል እዝራ ዳዊትና ያሬድ የሚባሉ አሉ። አሁን እነሱ ስሞች የሉም። ብሔራዊ ቲያትር በጣም በቃ እዝራ የባህል ነው፣ ዳዊት ደግሞ ዘመናዊ። በጣም እንደሷ ክብር ያላቸው ሰዎች የሚጫወቱበት ነው። ያሬድ ደግሞ እንደዚሁ ሙሉ ኦርኬስትራ ያለበት ነው። ዘመናዊ ሆነው በእንደዚህ የተከፋፈለ ነው። በዓሉ የሚጀምረው አሁን ለምሳሌ የዘመን መለወጫ ቢሆን የዘመን መለወጫ ነው ለእያንዳንዶቹ። የሙስሊምን በዓል ቢሆን ይከበራል። ቤታችን አናከብርም፣ እዛው መድረክ ላይ ነው። እንቁጣጣሽ አለ። እንቁጣጣሽ ከሰኔ ይጀምራል በዓሉ። ዝግጅቱ ከሰኔ ጀምርና ያው እኔ ኳሸው የፍቅርታ አለች። የኛ በዓል ከሰኔ ይጀምራል። ጳጉሜ 5 ወይ 6 ላይ በቃ እንደተባለው ሙሽራ የዛን ያህል ክብር የለው። ከምሬ ነው የምላቸው። ህዝቡ እኛን ለማየት በተለይ እነዚህ አሁን ቅድም ያልኳቸው እዝራ ዳዊትና ያሬድ እነሱን ለማየት ግፊያው እግሩ ተቀልጥቦ ነው የሚገባው። የጥሩ ነው እያልኩ አይደለም፣ ያለውን ፍቅር ተደብድቦ ይገባል ያያል። እና እዛ ላይ አጫጭር ተውኔቶችን እናቀርባለን ከሙዚቃው ጋር ፋታ ቴምፖ የሚባለው አለ አይደል? ፋታ ለመስጠት ያኔ ደግሞ መጋረጃ ይዘጋል። እንዳሁኑ ቀጥል በዛው ሰው አይኑ እስኪደክም ድረስ አይደለም። ቴምፖ የሚባል ነገር አለ። የ15 ደቂቃ እረፍቶች አሉ። በዛ መሰረት ይቀርባል። ቤታችን እኔ አሁን ያን ጊዜ እንደነዚህ እንደናንተ ጎረምሳ ነኝ። በቃ እንደ ልቡ ነኝ። ያችን ስራዬን 8 ሰዓት እመጣለሁ። ስራዬን ሰራው ተመልሼ ደግሞ ወደ የሰራዋትን ዶሮ ደግሞ እበላለሁ። እንደዚህ እንዳሁኑ 1000 ብር 1500 ብር አልገዛም። 100 ብር ነው ያ ሁሉ ነገር። በ100 ብር ያልቃል እንዴ? ዶሮ ግፋዩ ለ15 ብር መሰለኝ። በጣም የአሪፍ ዶሮ እንቁላል የፋብሪካ አይደለም። ኧረ ምን የመሳሰለ እንቁላል የፋብሪካ በኢንኩቤተር በ24 ሰዓት የሚወለድ አይደል? እናንተም እኮ ኢንኩቤተር ሆናችሁ ራሳችሁ በማሽን የተፈለፈላችሁ መስላችኋል። እሱ ነው እኮ የሚያሳዝነኝ። አርቲፊሻል መስላችኋል። በቃ ውበታቸው አንዴ ነው የሚታየው። ከዛ ስትረግፉም ደግሞ ይዛን ያለ እኛ ይኸው አሁን እናንተ አርጀታችኋል። እኔ ግን ይኸው ቁልጭ ነኝ። እንደምን እንኳን አረጀህ እኮ አልከኝ አንተ እኮ 2000 ስናወራ የነበረው ታዲያ የዛሬ ስንት ዓመት ስናወራ ይኸው ጸጉሩ ሁሉ ገባ አለ እንዴ። ሙዚቀኛ እንደነበርሽ ነው ከተውኔቱ በፊትና እንደው እንዴት ነው ወደ ተውኔቱ ዓለም እንደው ጥቅልል አድርገሽ የገባሽው? ሙዚቃ ውስጥ እስከ መቼ ነበር የነበረው? ረጅም ዓመት ነው የሰራሁት። 35 ዓመት በዘፈን ላይ ቆይቻለሁ። በእውነት እና በወቅቱም ታዋቂም ነበርኩ። ምናልባት አታውቁት ይሆናል። ጌጡ አየለ እናንተ የላችሁም። ከሱ ጋራ የኮሜዲ ዘፋኞች ነን። በጣም በኮሜዲ ዘፈናችን የታወቅነን የተደነቅነን። ጎበዝ ነው፣ እሱም ጎበዝ ደራሲ ነው። እሱ ነው ደራሲው።
በቃ አብረን ብዙ አመት ሰርተናል። የምግብ እኮ የሚዘፍነውም አንዱ ነው አይደል? አዎ አዎ ቅንጬ፣ ፓስታ፣ አዎ ልክ ነህ። አዎ ሴቶች ጉዳፈሉ፣ ይሄን እያበሉ ጉዳፈሉ፣ ይሄን እያበሉ ጉዳፈሉ ነው እና ያው ከሌለ ደግሞ አዎ እና እንደዛ ነበርና በጣም ብዙ ኮሜዲዎችን ሰርተናል። ግን እነሱ በትልቅ ደረጃ እስክንታወቅ ድረስ አፄ ኃይለ ሥላሴ እንኳን የሳቁበት መድረክ ነው እኔ እና እሱ ስንሰራ እውነት። እና እሳቸው ብዙ አይስቁም፣ ግን እኛን መድረክ ላይ አይተው ስቀዋል። ከዛን ጊዜ ጀምሮ እንሰራ ነበርና ረጅም አመት ነው የሰራሁት በዘፈን። ግን በኋላ ሳየው አይ እስቲ ይችን ነገር ልተዋት አልኩና መጀመሪያ አስብ ነበር በቲያትር እንዴት ነኝ የሚለውን ነገርና ቲያትር ብሰራ ከዘፈኑ ከቲያትሩ ምን አይነት ነው ውጤት ማመጣ የሚል እንትን ነበረኝ። ቲያትር ውስጥ ስገባ ደግሞ ከዘፈኑ የበለጠ እንጂ ያነሰ አልሰራሁም። ስለዚህ ምንድነው እኔ ያው ኦዲየንስን ነው የምጠብቀው። ኦዲየንስ የሚሰጠኝን ፊድባክ አየሁት። ስለዚህ አይ በቃ ዘፈን በቃኝ፣ ከዚህ በኋላ ወጣቶቹ ይስፈኑ አልኩ። ከዛ ወደ ቲያትሩ ገባሁ፣ ከቲያትሩ ወደ ፊልሙ ገባሁ በቃ። እና እንደዛ ነው። አሁን በፊልሙም እግዚአብሔር ይመስገን እንግዲህ ብዙም አልተጎዳሁም። የሁሎች እናት ሆንሽ እኮ። አዎ ጋሽ ሰሌ እንግዲህ አንተም በመድረኩ ዓለም ብዙዎች እንግዲህ ራሱ ጋሽ ሰሌ ራሱን የፈጠረው ይባላል እና የሚያስመስልም ምትክም አይገኝልህም። ብዙዎች በአንተ ስታይል በአንተ አክቲንግ ይሄ ጋሽ ሰሌ ነው፣ ይሄ ጋሽ ሰሌ ነው፣ ይሄ ጋሽ ሰሌ ነው ላሉ እና የራስህንም ዳንስ ስልት ሁሉ ፈጥረሃል እና እንደው ያንተስ ይሄ ቅድም እንዳልከን ከመዝሙሩ ወደ ቲያትሩ ከዛ ደግሞ ወደ ዳንሱ በደም ውስጥ ያለው ዳንስ አይቀርም እና የብዙ የዓለም ሀገራት ዳንስን ደግሞ ነው የምታውቀው ስለ ታሪካቸው ጭምር እና ይሄኛው ትራንዚሽንስ እንዴት ነው ያለው? አዎ መጀመሪያ ያው ብሔራዊ ቲያትር በእጩ ተዋናይነት ነው የተቀጠርኩት። እጩ ተዋናይን ኮርስ ይሰጥ ነበር። እንደነ ሎሬት ጸጋዬ ገብረመድህን ነፍሳቸውን በአጸደ ገነት ያኖርልን፣ እንደነ ረዳት ፕሮፌሰር ሃይማኖት አለሙ፣ እነ ወጋየሁ ንጋቱ በጣም በቃ የትውልድ ሊያየው ሊሰማው የሚገባ ለምሳሌ ፍቅር እስከ መቃብርን ማንም ራሳቸው ደራሲ አለማየሁ አዲስ አለማየሁ እኔ ጻፍኩት አንተ ግን እዚህ ቦታ ደረስክልኝ ብለው የምስጋና መጽሐፍም የሸለሙት ሰው ነው። እነዚህ ሰዎች ነበሩ የሚያስተምሩን እና ዓለም ፀሐይ ወዳጆ በጣም እነ ደበበ እሸቱ እነ ጌታቸው አብዲ እነ ወንደሰን ገብረ ስላሴ እሱም አርፈዋል እና ብዙዎች እነሱ እያስተማሩን ያኔ አሁን ቅድም እንዳልኳችሁ 100 ብር የኪስ ገንዘብ እየተሰጠን በኋላ እንጂ ወደ ደሞዝ የተቀየረችው እሷን በስታ ተብላ ያንን እያገኘን ወደ ቲያትር ክፍል ተመደብኩኝ። 73 እንደተመረኩኝ 73 ቲያትር ክፍል ተመረኩ። የመጀመሪያው ቲያትር ስሰራ ፍልሚያ የሚል ነው። ፍልሚያ የሚል የተክሌ ደስታ እጅግ የምንወደው የምናከብረው ድንቅ ደራሲም ነው። ፕሌይ ራይተር እንትንም ነው። ፕሌይ ዶክተር ይባላል። ይሄ አንተ የጻፍከውን የሚያርም ማለት ነው እንደገና እና እነዚህ ሰዎች ባሉበት የፍልሚያን ቲያትር እነ አስካለ አመንሸዋ አሁን በሕይወት የለችም ነፍሳን እነ አባባ ተስፋዬ ከነዚህ ጋር መስራት እንግዲህ ምን ያህል መክበር እንደሆነ ለማንም ግልጽ ነው። ስለዚህ ከነሱ ጋር ነበረ ምሰራ ጭሎ ሆኜ ነው ምሰራ የነበረው። እዛ ላይ የመጀመሪያ ቲያትር እሱ ነው። ጭሎ ሆኜ ድሮ ጭሎ አሁን አሳምረውት ሰራተኛ ብለውታል ገረድን። አሽከርም ያው ሰራተኛ ተውሏል። እንግዲህ ይመራ አላቅም እንግዲህ በማማሩ ያገኙት ነገር ይኖር አይኖር አላቅም። በዛን ጊዜ እንግዲህ ጭሎ ትንሽ ሰራተኛ የሚላላክ በቃ ሱቅ ምናምን የሚል ጭሎ ይባላል። ትንሽ ልጅ እንደማለት ነው። ጭሎ ሆኜ ነበረ የምሰራው እዛ ላይ። ቲያትር ገቢ ነው ብር ነው ያመጣል ብዬ አላስብም። ያው ለስሜት የምትሰሪው ነገር ነው። ከትምህርት ቤት ስመጣ እንደዛ አይነት ነገር ስለሆነ
እኔ እንቅልፍ ላሽ ብዬ ያኔም አሁንም የሚከፈተው 8 ተኩል ነው ቲያትር። እኔ ላሽ ብዬ የኔ ፓርት አልፎ ቁጭ ብያለሁ። እዛ ብሔራዊ ቲያትር እደፋለ እንደዚህ መብራት የተቀመጡበት እዛ ላይ ቁጭ ብዬ የፊልም መስሎኛል ቲያትር በቃ አይቻላቅም። እንግዲህ 69 ነው የጀመርኩት ብዬሻለሁ። ግን በፊልም በስላይድ የሚተላለፍ ነው የሚመስለው። ቁጭ ብዬ የኔታ ፓርቲ ለፍ አይለፍ ትዝም አላለኝ። ከዛ ተክሌ ደስታ መጣና የእሱ ድርሰት ነው። ታደሰ ወርቁ ነው አዘጋጁ፣ ነፍሱን ይማረው። ህዝብ ለህዝብን ያዘጋጀው ማለት ነው። ከዛ ምን እዚህ ያለ እድሜያቸው ይቀጠሩና ቲያትር ያበላሻሉ አባልና ጸጉሬ ጆሮዬ አሁንም ጆሮዬ አይታይም፣ ሽፍን ያለ ነው። ከዚህ ድረስ ነው እስከዚህ ድረስ በቃ። ከዛ ያዘና በቁርቁም ገጨኝ። እሱ ነው የሚገርመው። ሄደና ደብዳቤ ጽፎ 25 ብር ተቀጣ። ያኔ 25 ብር አሰውት ለቀለብ ማለት ነው። እኔ ምን እንጀራ አልመሰለኝም። ምን ቲያትር በቃ ልጆች የሚጫወቱት ጨዋታ ነው የሚመስለኝ። እኛ እዛ የገናን ቲያትር ስለምንሰራ ለስሜታችን ፈረንጆቹ ስለሚያሰሩ እንደዛ ነው መሰለኝ። እኔ ቲያትር ያበላል፣ ፊልም ያበላል፣ ዘፈን ያበላል። ኧረ በጭራሽ ጊዜ ማሳለፊያ ነው። ለምን እንደተቀጠርኩም አልገባኝም። ከዛ 25 ብር ተቀጣ። እንግዲህ ለቀለብ 5 ብር የጎደላት እንዴት እንደሚያበላሽ አስቢ። ብዙ ዕዳ ውስጥ ይከትሻል። ያችን ተማርኩኝ በቃ እዛ እያልኩ እንደተመረኩኝ ወደ እነሱ ዳዊት የሙዚቃ ክፍል በአጃቢነት ያለሻቸው እነ ቲዊስት እነ ቫልስ እነ ታንጎ ብዙ አይነቶች ዳንሶች አሉ። ይበልጥ እኔ ደግሞ በባሌና በቲዊስት ላይ ነው ብዙ የማተኩረው። ኢነርጂ ስለሆነ ኃይል ስላለው እንደገና ደግሞ ማይንድ ሴታፕን ያስተካክላል። እነዚህ ዳንሶቹ ጥሩ እንቅስቃሴ ይፈጥሩልሻል፣ ቀናን ያደርጋሉ። እነሱን አጠናው። ያው እንግዲህ ዛሬ መለያየ ሆኗል። ሰለሞን ቲዊስት እየተባልኩ እጠራለሁ። ግን ከኔም ይበላሉት ብዙ አሉ። አሁን እነሱ አሁን እንዳለችው አሁን እሷ ቲዊስት ተጫወተች ማለት በቃ በስመ በጣም በጣም ታደለ ታምራት የሚባሉ እነ እንድሪስ እና አልጋነሽን ብታይ ያቺ ቁመቷ ለግለክ ያለች እነ ወይንሸት እሷ ብዙ አሉ። እነ ታደሰ ወርቁ ቫልስ ሲጫወቱ መድረኩ ራሱ አብሮ ይደንስ ነበር። የማጋነን አይደለም። ህዝቡ አብሮ ፊልም እነዛ ነጮቹ ጋር ያየው የነበረው ከነጮቹ እንደውም ይበልጡ ነበር እና ከነሱ በማየት ነው። ቲያትር እንግዲህ ከ79 በኋላ ደግሞ ቲያትር ክፍል ተመደብኩኝ። እስካሁን ድረስ አለው እንግዲህ ብሔራዊ ቲያትር ከ45 ዓመት በላይ በዚህ ሙያ ላይ ውለገብ ነው። ያኔ ውለገብ ነው አይደለም። ሰራተኛው ውዝዋዜ ይሰራል። ከድምፃዊነት በስተቀር ካልተሰጠሽ ድምፃዊነት አይሰራም። ውዝዋዜ ግን በልምምድ ይመጣል። ዜማ ግን በልምምድ አይመጣም። ውሸት ነው ይሄ። ትምህርት ቤት ገብቶ እንደዚህ ቮካል አጥንቶ ምናምን ካልተሰጠሽ። ጥላሁን እኮ ትምህርት ቤት አርቲስት ዶክተር ጥላሁን እኮ ትምህርት ቤት አልገባም። ብዙዬ እኮ ትምህርት ቤት አልገባችም። እና ይሄ ትምህርት ያግዛል እንጂ ድምፅሽን እንዲያወጣልሽ አያደርግም። እኔ እርግጠኛ ሆኜ የምናገረው ተሰጦ ነው። ሁሉ ነገር ተሰጦ ሲሆን ነው። የኪነ ጥበብ ዓለም በተለይ ደግሞ እናንተ ባሳለፋችሁት የህይወት ጉዞ በተለይ በስራችሁ ጋር አንድም ደስታ አንድም ደግሞ መጥፎ አጋጣሚ ሊያጋጥም ይችላል እና እንደው የፍቅርተ እንደው የምታስታውሽው የተለየ ገጠመኝ ይኖርሽ ይሆን? ገጠመኝ አያውቅም። በጣም የሚገርምሽ ነው። አንደኛ እኔ ስራ ላይ ቀልድ አላውቅም። በጣም ተጠንቅቄ ነው የምሰራው። ተወዛዋዦች አሉ፣ ሴቶችም ወንዶችም ብዙ ነን። እንግዲህ መድረክ ጀርባ በጣም ብዙ ሰው ነው ያለው፣ ተወዛዋዡ፣ ዘፋኙ፣ ወንዶቹም ሴቶቹም እና ያው መልበሻ ክፍላችን እንግዲህ ያው እንገናኛለን። አሁን ነው ተሻሽሎ የመጣው። ድሮ እዚህ በንፋስ እየገባ እዚህ ንፋስ እያራገበን ነው የምንሰራው። አሁን መስተዋቱ ያማረ፣ መቀመጫው ያማረ፣ ሜካፕ ክፍሉ ያማረ። ድሮ እኮ የለም እንዴ! ማንም ሰው ልብስ ያለበት አጠገብ አያልፍም።
ልብስ ከለበስኩ በኋላ አሁን ይላፋሉ፣ ይጫወታሉ። እኔ አልወድም እንዲህ አይነት ነገር፣ ይሄ ልፊያ ምናምን አልወድም። እና እኔ አለች በቃ ሲሪየስ ነው፣ ሁሉ ጊዜ ተጠንቀቄ ነው። ምክንያቱም እኔ ስገባ ጸጉሬ ቢመነጨርስ ነው የምለው፣ ልብሴ ድንገት ቢቀደድስ፣ የለበሱት ልብስ ዚፑ ቢተረተር ሁሉ ብዬ አስባለሁ። ስለዚህ ማንም ሳይነካኝም ጥንቅቅ ብዬ ነው የምቀመጠው። ማንም አሃ ፍቅርዬ ለብሳለች አጠገቧ እንዳትሄዱ ይላሉ። እና በቃ እንደዛ ነው። ከዛ ውጭ እንደፈለገን መጫወት ነው፣ መቀለድ ነው። በቃ ምን ቤቱ እኔ እንጃ፣ እኔ ቤት እንዳይመስላችሁ የተለየ ቤት ነው በእውነት ፍቅሩ በጣም የተለየ ነው። እና ምንም አይነት ገጠመኝ ገጥሞኝ አያውቅም። በዚህ እድሜው እንዴት ነው የሚደን ሰውዬ የሚባልበት አጋጣሚ አንድ የማስታወቂያ ስራ ያገናኝ ይመስለኛል አይደል? አዎ። እስኪ እሷን እናንሳት። ለህዝብ በደንብ በቃ እንትን ያደረገበት አጋጣሚ ያ ይመስለኛል። አዎ፣ አንድ ያልተከፈለበት ማስታወቂያ ነው። ምክንያቱም እዚህ ከተናገርኩ ካልከፈሉ ምን ያደርግልናል? እንደዚህ በወፍ በረር እናወራለታለን። እዛ ተመረጥኩኝ። እንግዲህ ወር ፈጅቷል እዛ ቦታ ላይ ስመረጥ። ምክንያቱም አንድ አማን የሚባል ልጅ ነው እንደው ጋሽ ሰይድ አንተን የምትሰራው ምናምን ሲለኝ አይ እኔ ብዙ ኦዲሽን ወስጃለሁ፣ የፈረንጅ ጨረራቸው የሚገል ቢሆን እኔ ሞቻለሁ። ስለዚህ ኦዲሽን የሚባል ነገር አልወድም። በቃ ከፈለጉ መጥራት ነው። ምን ኦዲሽን እኔ በቃ ደሜን አልጨረስም አልኩና ተቆጥቼ ሄድኩኝ። በወሩ መልሶ ደወለልኝ። ያ ቦታ እስካሁን ድረስ በቃ የሚቀርብ ሰው ጠፋ። ወደ 1000 ሽማግሌዎች በርግጥ ቀርበዋል። ሁሉም አልተመቻቸውም መሰለኝ ማስታወቂያ ለመስራት ያችን ዳንስ ለመደነስ በቃ ማንም ፊት ሊያደርግ አልቻለም። ከዛ በወሩ ደወለልኝና እስቲ ለማንኛውም እንደው የተንገዳገድኩኝ ወደ 6 ሰዓት ተኩል ተነስተዋል እኮ ካሜራማኖቹ ምኖቹ ተነስተው ወደ 6 ሰዓት ተኩል በቃ እየመጣሁ ነው። ያኔ ራይድ የሚባል ነገር የለም ምናምን ያው ወይ በአውቶቡስ ትሄጃለሽ፣ ዝናም ስላልነበረ በአውቶቡስ ትሄጃለሽ ወይ በሚኒባስ ትሄጃለሽ። ከዛ ሄድኩኝ። እዚህ ወደ ቦሌ ጋ ነው ስገባ በቃ ደስ አለው። ከዛ የኤልቪስ ፕሪስሊ ሙዚቃ ተከፈተ። ከዛ የባህል እንደዚሁ የማስታወቂያው የራሱ ሙዚቃ አለው እሱ ተከፈተ። ኤልቪስ ፕሪስሊን ተጫወትኩ። ሚኑ ትዊስቱ ያለሽ ምን በቃ አፋቸውን ከፍተው ያዩ ነበር። ከዛ ለእንግሊዞች ናቸው፣ ዲያጆ ይባላል። ደቡብ አፍሪካ ነው እንትናቸው መኖሪያቸው። ቴሌግራም ተላከ። ተልኮ አይ በጣም አረጀ የሰው እጅ፣ እንቅስቃሴው ግን ይገርማል እና ጺሙንና ጸጉሩን ይቆረጥ ተባለ። እኔ ልጄ መለያዬ ነች፣ ሚሊዮን ብትከፍሉኝ አልቆረጥም አልኩ። ከምር ሚሊዮን ብትከፍሉኝ አልቆረጥም፣ የእኔ መለያዬ ነው። ይሄ በቃ መለያዬ ሆኗል፣ እንደ መታወቂያም ሆኗል። ለምን ብዬ ነው የምቆረጠው? የእናንተ ማስታወቂያ ይቀራል እንጂ ደግሞ ያውም ለማይረባ ነገር እንዲህ ነው ያልኳቸው ቃል በቃል። መልሰው ነገሩ እኛ ቅዳሜ እንመጣለን አሉ ሰዎቹ። አልኩና ትጥብ በደንብ በሻምፖ ችፍርቅ እንዲል ምን አወፍራለሁ ነገር አይደል። ትጥብ አልኩና ያው በቢራ ክርድድ ይላል አሉ። በቢራ መታጠብ? አዎ ክርድድ ይላል። አሁን ፈረንጆቹ በቢራ ነው የሚታጠቡት እንዲከረድድላቸውና አፍሮን ይወዱታል። አይ ያንተ ልምጥጥ ያለ አፍሮ ይሆናል። የሚያብለጨልጭ አፍሮ ወደ አንተ እየመጣሁ ነው። መሀከሏ ወደ አንተ እየመጣሁ ነው። ከዛ መጨረሻ ትጥብ አልኩና ሻምፖ ይሄ ደረቅ የሚያደርጋል አይደል ድምድም አደረኩት የጆሬ እስኪታይ ድረስ። ይህንም ጽቤንም ድምድም አድርጌ መጣሁ። ለካ እነሱ ተቆረጥ ብለው እንትን ብለዋል፣ ወስነዋል። አሁን ቅዳሜ ሲመጡ ውድድሩ ተደረገ። አንድ ከኔ ጋር አብሮ የሚሰራ ሽማግሌም ነበር።
ሁለት ወጣቶች ደግሞ ከብሔራዊ ቲያትር መጥተዋል። ለምንድን ነው ጸጉርን የተቆረጠው? አንዱ እንግሊዛዊ ነው። ተቆረጥ እኮ አላልንም። ለምንድን ነው የተቆረጥከው? አይ እነሱ አቶ ዳንኤል ተቆረጥ ተብለሃል ብሎኛል። ለምን አሳነስከው? ያኮ በጣም አሪፍ ነበር አሉ። እንዴ እናንተ ያላችሁት ነው። እኔ ግን ለነገሩ አልተቆረጥኩም። በሻምፖ በደም ድብና አድርጌ ፍርክ አድርጌ አጥቤው ደምድሜ ነው አልኩና ብድግ ሳደርገው ኮፍያ መሰለ። በቃ ጥልቅ ያለ ኮፍያ አለ አይደል? እሱ ብድግ በቃ ጨበጨቡ፣ ደስ አላቸው። እንዳይነካ ስራው እስከሚጀምር ድረስ እንዳይነካሉ። ኧረ እንደዚህ ብላችሁ ነው። ከዚህ በላይም አባት አርበኛ መስለላችኋል። ያው ቀረጻው ተጀመረ። ያኔ ደግሞ የበለጠ እንዲህ አርቲስትን ያስከበርኩ ነው። ፈረንጁ ይሄ ነጫጩባው ምናምኑ እዚህ ላይ የምበላው ተመርጦልኝ ነበር። የምበላው ወጥ እንዳይነካኝ ልብሴ ላይ ሁለት መቀየሪያ ልብስ ካልሲ ጨምሮ የተገዛልኝ፣ ጫማ ጨምሮ የተገዛልኝ፣ ከረባት። እኔ ያኛው ልጅ ወጣቱ ማንም ቢጠበስም የሸተተው የለም። ማንም ዞር ብሎ ላይ አልፈቀድም። ራፕ ነው ራፍ የምትሉት ራፍ ነው መሰለኝ። ዳንስ ይቅርታ አድርጉ። ራፍ ነው አይደለ? ነው ራፕ። እኔ ራፍ ነው ብለው ይቅርታ አድርጉልኝ። ራፍ ዳንሳችሁን እሱን ማን ነው ግን ጎበዝ ልጅ ነው። በጣም ጎበዝ ልጁን ስለምወደው ራፕ ልበልለት። ራፕ ዳንስ ማንም ሊያዩ አልቻለም። የኔ ልክ በማግስቱ የስልክ ጋጋታ ይሄ ሽማግሌ እንዴት ነው የሚደንሰው? ወገቡ ከየት ተፈጠረለት? በቃ የማይደውል የለም። እኛ ፓራላይዝድ የሆነን ነው ሰዎች ሁሉ አረምከን እኮ አስተካከልከው ነው እያሉ እንዴ ባንተ እኮ ድፍረት አገኘን። ቀና ማለት ጀመርን። ሁላችንን ጣልን ማለት ጀመርን። እንኳን ጣላችሁ። በዚህ ዘመን ግን አነቃቂ ነበር ብትው እንዴ ከንግግር ይልቅ በዳንስ ሰውን አሰምጣው ነበር። ያኔ ጊዜ እኮ ሰመጠ ወጣቱ እንዳለ እንዴ እነ ምናምን እነ ሰማይ ጠሪዎቹ ምናምኖቹ ማን ያስታውሳቸው? ያ ብቻ የዘደነሰ በየመሸታ ቤቱ እየተደነሰ ኧረ ወገብ እየተባለ ያው ወጣት ወገብ የለም እንዴ። ቅድም እኮ ብያለሁ፣ ያሳዝነኛል። እናንተ ታሳዝኑኝ። ከወገብ የላችሁ። ቤት ኧረ ተው። ረጅም መንገድ አትሄዱ፣ ደረጃ አትወጡ። ቋቋቋቋ ይለ ሰመነ ሳቅላ ሆዳችሁ የጮኸው ላለው ምን ያህል እስከ 11 ኪሎ ሜትር ትሄዳለህ እንዴ? እኔ አንዴ ከነ ይገረም ጋር የተወዳጁ ይገረም አለ አይደል? ከነሱ ጋር ወደ ሻላ ሐይቅ ሄድን። እኔ ስኒከር ነው ያደረኩት፣ እነሱ ተዘጋጅተው ነው የሄዱት። የ2 ሰዓት ተኩል መንገድ ያውም አለት ነው። ወደ አብያታ ነው እንጂ አብያታ ስንሄድ በእግሬ የ4 ሰዓት ተኩል መንገድ ነው የሄድኩት። እንዴ ፋዘር አይደክሞትም እንዴ? ምን በኔ ታሳብባለህ? ደክሞ እንደሆነ አረፍ በልዛ ጋር አረፍ በልዛ እያሳበቡ እኔን ይጠይቁኛል። ደግሞ ቁና እየተነፈሱ እኔ ቁና አልተነፍስም። ያቺ የተቆጠበችዋን ትንፋሽን እየተነፈስኩ ወደ ጉጂ ነው የሚባለው አካባቢ እዛ ደረስን። አንበሶች ያሉበት እዛ ለመቅረጽ ሄደን አንድ ሳይደክመኝ አንድ እንደዚህ እነሱ አዊ ያሉ የፊደል ሰራዊት ይላሉ። እንግዲህ አዊ አንተ በኃይለ ሥላሴ ጊዜ የበላኸው ምግብ ነው የረዳ እኮ። እነሱ እኮ በማዳበሪያ ነው ያደጉት። ማዳበሪያ ደግሞ አቅም የለውም። ከፈሉ እኮ ነው እያልኩ ማዳበሪያ አቅም የለውም ትላለች። ማዳበሪያ አቅም የለውም። ምን ያርጉ? ከየት ያምጡት? ምን አለው ብን እኮ ነው በቃ በአንዴ ቡፍ ይላል። ከዛ ልክ እንደ እንትን ማለት ፈንዲሻ ማለት እኮ ነው። ፈንዲሻ ትውልድ ያምራል። ትንሽ ከቆየ ደግሞ ልዝዝ ይላል። በቃ እንደው ሲንቋቋ ሲያዘግ ምን ሲል ያሳዝኑኛል። አይኔ ላይ አያቸዋለሁ። ወጣቱን አስጨፈጨፍኩት አንተም አይደለ እኮ አብረን የተጨፈጨፍከው። ይቅርታ እንግዲህ እውነታን የተናገርኩት ምንም ማድረግ አይቻልም። የተወደዳችሁ የሀገሬ ቴሌቪዥን ተመልካቾቻችን እንዲሁም መላው የክርስትና እምነት ተከታዮች በሙሉ
በዓሉ የሰላም የጤና የፍቅር እንዲሆንላችሁ በድጋሚ እንመኛለን። እንግዲህ ዛሬ የትንሳኤ በዓልን ከዚህ ከጋምቤላ ሆቴል ሆነን ከተወዳጆቹ እንቁ ተዋናኞች ሰለሞን ተካና ፍቅርተ ደሳለኝ ጋር ጥሩ የበዓል ቆይታ እያደረግን ነው። ቆይታችን አሁንም አላለቀም። ካፍታ ቆይታ በኋላ እንግዲህ በልዩ ዝግጅት ያው እዚህ የሚፎካከሩ አካላት አሉ። እኔና ፍቅርትዬ ግን ዳኛ ምን ሆንበትም አንድ ጨዋታ አለን። እሱን እንድትከታተሉ እንጋብዛለን። ካፍታ ቆይታ በኋላ እንመለሳለን። መልካም በዓል ይሁንላችሁ። አሜን። በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ የጌታ ትንሣኤ የተከበራችሁ ተመልካቾቻችን በድጋሚ እንኳን ለ2017 የትንሳኤ በዓል በሰላም አድረሳችሁ እያልን እንገኛለን። አሁንም ቆይታችን እንደዚሁ እንዳማረብን ይገኛል። ምናልባት እንግዲህ ቀደም ሲል ብዙ ነገሮችን አንስተናል። አሁን ደግሞ እስኪ ፈታ እንበልና የተለያዩ ጥያቄዎች ተዘጋጅተውልናል። በእኛም በእናንተ ኪነ ጥበቡ ውስጥ በሙዚቃው በዳንሱ ከፍተኛ የሆነ የጄኔሬሽን ጋፕ ተፈጥሯል ተብሏልና ትውልዱ በጣም ተራራቀ እየተባለ ነውና የተለያዩ ሙዚቃዎችን እንግዲህ መገመት ነው። ጋሽ ሰሌ እኛን የምትፈትንበት ሙዚቃ አዘጋጅተሃል። እኛም ደግሞ ጋሽ ሰሌ በፍጹም ትዬም አታውቀውም ያልነው ሙዚቃ አዘጋጅተናል። እኛን እኔና ገረብን የሚፈትኑበትን ሙዚቃ እንስማው። ብዙዬ ናት ግን እኔ እኮ የዛኛው ጄኔሬሽን ነኝ። በጣም ነው የተናደድኩት። አንተ እድሜ ውስጥ ነው እንዴ? እንዴት ብሎ አወቀው? እሱ እንዴ አላለ። አንቺ ታውቂዋለሽ? አጃቢ አላወቀኝ። በቃ የኛ ደግሞ እንግዲህ ቀጣይ ደግሞ እኛ ያዘጋጀነውን ጥያቄ አድምጡልንና ትነግሩናላችሁ። በጣም እሺ ስሙ ጠፋ እንጂ አይነ ስውሩ ልጅ ነው። አይነ ስውሩ ልጅ ይሄ እስኪ እንደው ላንቺ የተዘፈነው ሁላ ነው መስለኝ። የዘፈን እንድገመው እንዴ? እስቲ ድገሙት። አልመጣልኝም። እንትና ነው አማኑኤል ነው። እማምን በወጣሽ ቱቤ ክሊፑን በቅርብ አይቼዋለሁ። ልጅብኝ ነው። አይቼዋለሁ። ረጅም ልንገራችሁ፣ እንደነዚህ አይነት ሙዚቃዎችን አልሰማችሁም በእውነት። አሁን ቀይ ብዙዬ ወዳው ነው የመጣው። ግን ድሮ የሰማኋቸው ካልሆነ በስተቀር እንዲህ አይነት ዘፈን አላዳምጥም። ግን እኔ ቁመና ሁሉ ታይቶ አይቼዋለሁ። ረጅም ልጅ ነው። ረጅም ልጅ ክሊፕ ሁሉ አለ። ይሄ ውጤት እውነት ክሊፕ ሁሉ አለ። እንግዲህ ሰለሞን ምናልባት ጊዜ ይኖረዋል እነዚህን የማዳመጥ እንጂ እኔ መስማት ገና ሲጀምር ራሱ አልወደውም፣ አልፈልግም እንዲህ አይነት ነገር። እኔ ምን ላድርግ? እኔም አዳምጣለሁ፣ ስማቸውን አልይዝም። ምክንያቱም ኩኪ፣ ሱዚ ምናምን አይነት ስሞች ስለሆኑ ኢትዮጵያም ስም የላቸውም ብዙ ጊዜ። እኔ እንግዲህ ዮሐና ነው። ስለዚህ እንግዲህ ቀጣይ እንግዲህ እነ ጋሽ ሰሌን ሙዚቃ ደግሞ እንስማ። እነማን ናቸው? እሺ እነማን ናቸው? ብዙዬና ተቀበለናል። እሺ ጨርስ። እንዳንቺ ዝም አልችልም። ኧረ በፍጹም በምንም አይነት ለመጀመሪያ ጊዜ በህይወቴ ዛሬ ነው። ጎበዝ ነህ ግን ፉርሽ ሆነብህ። ዳኝና ፍቅርተ ደሳለኝና ጌጡ አየለ የእውነት እንኳን
ባይን እያየ በጣም ልክ ነህ ወይ ታምሪ ነው። የሚገርም ነው በጣም በእውነት እንደሚገርም አጋጣሚም ነው ደግሞ ገና ዛሬ አይ እንደውም ቅድም መርጬላቸው ነግሬው ነበር። ያቅምሽን አለምሽ የሚል አልነበረ አይደል? ያቅምሽን ባለምሽ የሚል በጥምረት የተዘፈነ ዘፈን ሁለቱ ናቸው የጀመሩት። ኮሜዲ ነው። እሺ ስለዚህ አንደኛ ያዘጋጀነው አለ እንትና ነው ሮፍናን ነው ማነው ሮፍናን ምን ሮፍናን የሚባል ሮፍናን መሰለኝ። የእሱ ደግሞ አድናቂ ነው። ለወጠን ለየት ብሎ የመጣ በጣም ጀግና ዘፋኝ ነው ሮፍናን። ለየት ብሎ እውነትም ሮፍናን ትርጉሙን ባላውቀውም በጣም በጣም አክባሪ ነኝ። ታዳመጥ ጥሩ ግጥም ነው ያለው ወይ ትንሽ አስደምጠናል። ለየት ያለ ሙዚቃ ነው በእውነት። ደግሞ ዓለም አቀፍ ነው ልጁ፣ ዓለም አቀፋዊ ነው። በጣም ወጣት የሚገርም ኃይል አለው። እንደውም አንድ ማስታወቂያም አለው ኃይል አለን ኃይል አለን የሚል እውነትም ልጁ ኃይልም ሲበዛበት ሲያንሰው ነው እውነት። እንግዲህ ይሄንኛው በአንድ እኩል ነው። ገደብ ብዙዬን መልሷል። ጋሰላይ ደግሞ ሮፍናን ብሎ አንድ እኩል ሆነናል። ይሄንን እንግዲህ ደግሞ ለመለየት አሸናፊውን በየዘመኑ እንግዲህ የነበሩ የተለያዩ የቋንቋ አጠቃቀሞች አሉን። ከነዚህ መካከል እንግዲህ አራዳ ቋንቋ ደግሞ አንደኛው ነው። አራዳን ቋንቋን በመጠቀም ደግሞ ያው አርቲስቶች አይታሙም ይፈጥራሉም ይባላል እኮ። ስለዚህ እናንተ በእናንተ ዘመን የነበረ የአራዳ ቋንቋ እኛን ትጠይቁናላችሁ፣ እኛ ደግሞ በእኛ ዘመን ያለ የአራዳ ቋንቋ እንጠይቃቸዋለን። ስለዚህ ማን ይጀምር? እናንተ ናችሁ ወይስ እኛ? እኛ እንጀምር? እናንተ ጀምሩ። እኔ ልጀምር? እንግዲህ ይሄንኛው ቋንቋ ሳይሆን እንደ በአረፍተ ነገር ነው። ስለዚህ ምን ማለት እንደሆነ ነው የምትነግሪኝ ፍቅርታዬ? እሺ ምን ይሆን? እሺ ካልተባተተ ላቦሮነት ወርክ ነው። ካልወጡ ካልወረዱ መሰለኝ። ካልወጡ ካልወረዱ ላቦሮ ስራ ምንድነው? ካልተባተተ ላቦሮነት ወርክ ነው እኮ ስራ። ላቦሮ ያው ስራ ነው በጣሊያንኛ። እሺ ወርክ ነው ደግሞ ራሱ አንድ ሌላ ስራ ነው። ድካም ነው ነው። ድካም ነው። ዞር ዞር ካላሉ እኔ እንደውም ዞር ዞር ጣሊያንኛውን አያውቁም ብዬ ነበረ። ላቦሮ ላቦሮ ስራ ነው። ካልተባተተ ደግሞ ያው ዞር ዞር ስራ ነው ራሱ። ፍቅር ማለት ቦታ የለውም። እሱማ በእናንተ ዘመን ነው። ግን አሁን በዚህ ዘመን ካልተባተተ ላቦሮ ወርክ ነው የሚለው ካልታወቀ ሌብነትም ስራ ነው ማለት ነው። በዚህ በእናንተ ተርጉም። አዎ ችግር የለም ይዞር። እንግዲህ ጋሰለ እንግዲህ አንተ ጠይቀን ደግሞ። እሺ ዛፓው ማይጠጣ አለ። ምን አለ? ዛፓው እሺ ፖሊስ ነው። ማይጠጣ ፈረጥ ሄደ ያዘኝ ምን አጋለሁ። ግማሽ መልስ የለም አይደለ? የለም ግማሽ መልስ የለም። ስለዚህ ዛፓው መጣ እንደማለት። ዛፓው መጣ ማለት ነው። ፖሊሱ መጣ፣ ፖሊሱ መጣ፣ ማይጠጣ አለ። እሺ እሺ አንድ ደግሞ ነው ልጠይቅ። ትናንት ማታ ቀበሮዋን ቀጥሬያት ላሻለች ማለት ገርሏን ነው ቅድም ቀበሮዋን ቀጥሬያት ላሻለች ሄደችብኝ ነው ማለት የቀጠላት ቀበሮ አትሆንም። የቀጠላት ሴትዮ ላሻለችው ሄደችበት። የዚህ ዘመን አውቀዋል። ተመልሳ ለሸጋሰለስ ታታኒውን ፎቃኒውን አበትኩት። ታታኒውን ፎቃኒውን አበትኩት።
ግባቡ ነበር እንደዚህ አዎ እንግባባ ነበር። ማለት ተግባቡ ነበር። ታታኒውን ፎቃኒውን አበትኩት። በፍጹም ሁሉም እኮ በቃ እንትን ነው ማለት ነው። አዎ በዘመኑ አልመለሳችሁትም? ታታኒ የቂጥ ኪስ ነው። ፎቃኒ ደግሞ የደረት ኪስ ነው። አበትኩት ሰረኩት ነው። ከሁለቱም ኪስ ከታታኒውም ከፎቃኒውም ፎቃ አይደለም ፎቅ። ታታኒ ደግሞ ይሄ ነው መቀመጫ ማለት ነው። ስለዚህ በቃሽ አንዳለ እንግዲህ የመጨረሻ መለያችን ነው። እኔ ልበል እሺ። ሃንገር ጠልፎኝ ፈዋ ብርቄ ነው የተፈወስኩት። ረሃብ ጠልፎኝ ምንድን ፈዋ ብርቄ ነው የተፈወስኩት። ፈዋ ብርቄ ነው የተፈወስኩት። ሃንገር ያው ረሃብ ነው። ረሃብ ጠልፎኝ ፈዋሳ ፈዋ ደግሞ ይሄ ግብስብስ ያለ ምግብ አለ መሰለኝ። ብርቄስ አይ አላውቅም። ፈዋ በቺክ መሰለኝ። አይደለም በቺክ ሃንገር ጠልፎኝ በቺክ ረሃቤን ይዞኝ በብርቄ በምትባል ብርቄ ያው ስጋ ወጥ ነው። እኛ ደግሞ የምንለው ሲጢጢ ነው። ስጋ ወጥ ሲጢጢ ነው። እኛ ደግሞ የምንለው ያለች ብርቄ ሆነች እና ረሃብ ይዞኝ የበላ ስጋ ወጥ ነው የበላ ስጋ ነው የበላ። ግማሽ መልስ የለም እንግዲህ እንደማለት። እናንተም እኮ ግን እንደ ድሮ ዘመን ሳይሆን ያው አሁንም እያወቃችሁት ነው። አሁን እናንተ ብርቄ ስትሉ ስጋ ነው፣ በእኛ ጊዜ ደግሞ ሲጢጢ ነው የምንለው። ስጋ ሲበላ እና ከድርጊቱ ጋር እናወጣው። ከድርጊቱ ፎቃኔ ስንል ያው ፎቅ እንደማለት እዚህ ላይ ነው ወጥተሽ የምትሰርቂ። ታታኒ ስለ ወረድ ብለሽ ከድርጊት ጋር ነው። ስለዚህ እኛ ዛሬ አሪፍ ሲጢጢ ያለ እንላለን አይደለም ብለ። እናመሰግናለን። እንግዲህ ያው ውድድራችን የድሮና የዘንድሮውን ለማምጣት ነው። እንደዚህ ያው የበዓል ቀን ስለሆነ ደስ ብሎን እየተዝናናን ለመሄድ ነው። ወርቄ ብርቄ አበደች እንግዲህ ዛሬ ብርቄ አበዳለች። ብርቄ ሁሉም ሰው ቤት ብርቄ አለች። እኛ ደግሞ ብርቄ ሬዲዮን ነው የምናውቃት። ብርቄ ሬዲዮ የምትባል ነበረች በእኛ ጊዜ አይደለም? የመጀመሪያ ሬዲዮ ብርቄ ነበር። በጣም ደስ ይላል። እንግዲህ ያው እንደዚህ አይነት ሁኔታዎች ዕለቱን በደስታ እንድናሳልፍ እየተጫወትን ብርቄ እቺ ኢኮኖሚን ትፈትሻለች ማለት ነው። ቅኔ ነች። ያማል ቅኔ። የተወደዳችሁ የሀገሬ ቴሌቪዥን ተመልካቾች እንዲሁም ደግሞ መላው የክርስትና እምነት ተከታዮች የትንሣኤ በዓልን አብራችሁን እያሳለፋችሁ ስለሆነ እጅግ በጣም ደስተኞች ነን። ከአንጋፋዎቹ ከእድሜ ዘመን ተመስጋኞቹ ከእትዬ ፍቅርተና ከጋሽ ሰሌ ጋር እንግዲህ ጥሩ የበዓል ቆይታ አድርገን ነበረ። እኛ በጣም ወደነዋል። ጨዋታችን እያለቀ ስለሆነ ለወዳጅ ዘመዶቻችሁ፣ ለአድናቂዎቻችሁ የእንኳን አደረሳችሁ መልእክት ታቀርቡልንና እንሰናበታለን። ውድ ኢትዮጵያውያን ወገኖቼ እንዲሁም የተዋህዶ ልጆች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብለናል። አሁንም ለዓመቱ በሰላም ያድርሰን። ከአጥናፍ እስከ አጥናፍ ያሉት ኢትዮጵያዊ በሙሉ በእግዚአብሔር ስም የተጠበቁ ይሁኑልን። ሁሉም ኢትዮጵያዊ ባለበት ማንኛውም ኢትዮጵያዊ ክርስቲያኖች ብቻ ሳንሆን ሌሎቻችንም ሌሎች ሃይማኖት ተከታዮችም ለዓመቱ በሰላም ያድርሰን። እድሜ ጤና ይስጣችሁ። ወዳችኋለሁ። አክባሪዎቼ፣ ወዳጆቼ፣ የምታድንቁኝ እግዚአብሔር እድሜሽን ያርዝም የምትሉኝ የሁላችሁንም እድሜ ያርዝምልኝ። ኢትዮጵያን እግዚአብሔር ይጠብቅልን። አሜን አሜን አሜን። ተጣልተን ያለን ሰዎች የምንስማማበት፣ ሀገራችንን የምንጠብቅበት፣ እንዲሁም ሰላሟን የምናጸድቅበት የትንሣኤ በዓል ይሆንልን። ክፉ አይንካችሁ። መላው ሙስሊሙም ክርስቲያኑም ፕሮቴስታንቱም ሁሉም ኢትዮጵያዊ ክፉ አይንካው። በሰላም ወጥቶ በሰላም ይግባ።
ልጆቻችን በፍቅር የሚያድጉበት ወጥተን የምንገባበት የትንሣኤ ዘመን ይሆንልን። እግዚአብሔር ኢትዮጵያና ሕዝቦቿን ምድሪቷን ይባርክ። ሀገሬ ቲቪ ላይ እንግዳ አድርጋችሁ ስለጋበዛችሁን በጣም እንደ ሀገርም ናችሁና ሀገር ያርጋችሁ፣ የሀገር ጉምቱ ያርጋችሁ፣ የሀገር መካሪ ያርጋችሁ፣ የሀገር ዘብ ቋሚ ያርጋችሁ። እግዚአብሔር ይስጥልኝ፣ እናንተንም እግዚአብሔር ይስጥልኝ። ወደ ተመልካቾቻችን እንግዲህ ፕሮግራማችን ይሄንን ይመስል ነበረ። እንግዲህ አብሮን ሙዚቀኛ አስራት አለ። ከሱ ጋር እንግዲህ መዝጊያችን እናደርጋለን። እንደምን አለሽ ማን ወደማን ይሆን የሚገሰግሰው ማወደማ ይሆን የሚገሰግሰው መንገድ ያገናኛል ድንገት ሰውና ሰው ያሳለፍነውን ዘመን ደስታን ያየነበት ያሳለፉት ዘመን እንደነ ሰልዬን እንደነ ፍቅሬ ደስታን ያየነበት ተመልሶ ቢገኝ አሁን ምን አለበት? እቴ እንደምን አለሽ? አረግ ዘመድዬ ፍቅርዬን ደስ አለኝ ያረጀሽ አረጀሽ ያለው ማነው? ፍቅርዬ ደስ አለኝ አረጀሽ ያለ ማን ነው? ሰልዬን ተካልኝ ያረጀ ሰው ያለው ማነው? ሰልዬን ተካልኝ አረጀ ሚል ማን ነው? ዶሮም የሚወደደው ገብስማ ሲሆን ነው ማለት ነው። ዶሮ የሚወደደው ገብስማ ሲሆን ነው። አላክ እንደምነሽ ቀሚሴንም እንኩ ቀሚሴንም እንኩ ኩታዬንም እንኩ ኩታዬንም እንኩ ጋቤንም እንኩ ጋቤንም እንኩ ሁሉን ነገር ንብረቴን ሁሉ እንኩ ንብረቴን ሁሉ እንኩ እምዬ ኢትዮጵያን አትንኩብኝ እንጂ ሌላ ኢትዮጵያን አገሬን አትንኩና እምዬ ኢትዮጵያን አገሬን አትንኩና አዘሉምን አቀፉምን ያው ተሸከሙ ነው አዘለምን አቀፈም ያው ተሸከመ ነው ከነ ፍቅር ወዲያስ ከነ ሶሌ ወዲያ ያራዳንሽ ማን ሰሩ ታሪክ ለሀገራቸው በቲያትር ቤቱ ለልጅ ልጆቻቸው ፈጣሪ ሁሉ አምላክ ጠብቃቸው። ኧረ ምነው ኧረ ምነው ከእንግዲህ ይበቃል ባንቻ ይምጡብን። ኧረ ምነው ኧረ ምነው ከሞተልሽ ወዲያ የሚወድሽ ማነው? አንድ ወዳጅ ነበረኝ ካንቺን ያገናኘኝ ላስማማው ቀረና ጋረደው ከለለኝ ሳይቆጨኝ አይቀርም ሳይቆረቆረኝ ያለኝን ስንጠቅ መሄጃው ሲያጥረኝ ኧረ ምነው ኧረ ምነው ከእንግዲህ ይበቃል ባንቻ ይምጡብን በእናት አገራችን ባንቻ ይምጡብን
Mamiyo,